ጠይቅ ተባባልንና ልጁን እንግዲህ በክርስትና ውስጥ አለ ማለት ሚስጥራቶች አሉ። ለምሳሌ ልጁ አገልጋይ ነውና እስቲ እንደዚህ እኛ የምናውቀው አለ በክርስትና ሚስጥረ ስላሴ ታምረ ስላሴ ሁሉንም የምናውቀው አለ። ግን አንድ አምስቱ ሚስጥረ ስላሴዎች የሚባል አሉና እንትን ካልሆንሽ ካህንነት ካልተሰጠ ወይም ደግሞ እዛ ቦታ ላይ መግባት ያንን ነገር ነው የሚችለው ካህኑ ነው። ካህነት የወሰደ ሰው ነው። አንቺ ልታውቂያችሁ የትኛው ተከታይ አያውቀውም ማለት እና ይሄንን ነገር ለራሴ ራሱ ደግሜ አልነግረውም አይደለም ላንቺ ልነግርሽ አለኝ። በተለምዶ የስለት ልጅ ነኝ። ለምሳሌ በ16 ነው የተወለድኩት። የኪዳነ ምሕረት ልጅ ነኝ። በቃ እንደዚህ አሁን እምነቴን ባውቀው ምን ችግር አለ ማለት ሚስጥር የሚባል ነገር በአንድ እምነት ውስጥ ሊኖር አይገባም። እኔ ሳምን በጭቅን ማመን አልፈልግም። እናቴ ኦርቶዶክስ አባቴ ኦርቶዶክስ ስለሆነ አይደለም አስረዳኝ አልኩት። አይ ለራሴ ራሱ ደግሜ ማልነግረው ነገር ነው አለኝ። ከዛ ለራሴ ራሱ ይሄንን ነገር ደግሜ አልነግረውም ምናምን ነገር ሲለኝ አይ ኦኬ በቃ እንደዛ ከሆነ እኔ እንዴት አደረኩኝ? ከእስልምናው ሳይሆን ማወቅን የጀመርኩት ከራሴ መጽሐፍ ቅዱስ ነው። በነገራችን ላይ እኔ እንድሰልም አንዱን መንገድ ይጠረገልኝ የራሴ መጽሐፍ ቅዱስ ነው። ማለት ክርስቲያን እያለሁ አምነዋለሁ ብዬ የምቀበለው መጽሐፍ ቅዱስ ነው ማለት ነው። እንድሰልም መንገድ ይሆነኝ በቃ ቃል በቃል ነው እንጂ ይሄንን ነገር ምንም ማለት አይደለም። ለውጥ አያመጣም። አንቺ ወደዛ መሄድ ስለፈለግሽ ነው አለኝ። አይ ነው በቃ ይሄንን ነገር አንተ ብቻ መልስልኝ አልኩት። ከዛ አመጣ ወደ በጣም ብዙ ነገር መጠየቅ ጀመርኩ። ማለት ይሄንን ነገር ያው በተለምዶ ብዙ ሰው ስለሚጠይቀው እኔ ብደግመውም ችግር የለውም። ለምሳሌ እዚህ ጋር ኢየሱስ አምላክ ነው፣ ፈራጅም አማላጅም ነው እንላለን አይደል? እኛ ለምሳሌ ኢየሱስ አምላክ ነው ይፈርድብናል እንላለን። ያ ነገር የተጻፈበትን ቦታ ማወቅ ፈለኩ። በቃ አሁን እነሱ በከለከሉኝ ቁጥር እኔ የማወቅ ፍላጎቴ እየጨመረ መጣ እንደስሜ ማለት ነው። ከዛ ጠይቀዋለሁ፣ ሊመልስልኝ ፍቃደኛ አልሆነም። ሄድኩ ማለት አሁን እኔ የምነግርሽ ቤተሰብ አሉ ማለት አጎቶቼ ምናምን ልጆቻቸው በቤተክርስቲያን ስር ያደጉ ዲያቆናት ምናምን ስለነበሩ እነሱን እስከመጠየቅ በቃ በቴሌግራም ሆነ ምንም ሰው ማስረጃ አይደለም የሚያቀርቡልኝ። አንቺ ዝም ብለሽ አታምኝም እንዴ? በቃ ለምን እስከዛሬ ድረስ ጠይቀሽ ነው እንዴ ዳንሹ ይሉኛል። ከዛ እኔ እነሱ የሆነ ነገር ባገዱኝ ቁጥር ያን ነገር የማወቅ ፍላጎት ጨመረ። እነሱ እኮ ማርያምን እንትን ማለት በቃ እስልምና ውስጥ ስለ ማርያም የለም እንደዚህ አይደለም ምናምን ብለው የሆነ አብሰንት ብቻ እያመጡ ነው። ፖዚቲቭ የሆነ ነገር እንትን አይሉ። ከዛ በኋላ እሺ በቃ እኔ ደግሞ የራሴን ነገር ጨረስኩ፣ አነበብኩ። ማወቅ ያለብኝ ከኔ በኋላ የሚመጣውን ተከተሉት ይላል የኛ መጽሐፍ ቅዱስ። ይህንን ማንም ኦርቶዶክስ ሰው ያውቀዋል። እሱ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ በኋላ የሚመጣውን ተከተሉት አለ። እዛ ጋር ነው የሚቆመው። ከዛ በኋላ ከሱ በኋላ የመጣው ማን ነው? በጭራሽ አይነግሩሽም። የኛ መጽሐፍ ቅዱስ በቃ እዛ ጋር ይቆማል ማለት ነው። ከዛ እንዴት ከሱ በኋላ የሚመጣው ማን ነው? እኛ ጋር ስለምን አልተጻፈም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቷል አይደል? ይሄንን ነገር እንዴት እኛ መጽሐፍ ቅዱስ ላይ ለምን ሊጻፍ አልቻለም? ጭራሽ በኦርቶዶክስ ታሪክ እኮ የለም፣ ግን ቃሉ አለ። ከዛ በቃ ይሄንን ጥያቄ መጠየቅ ጀመርኩኝ። በቃ የራሴን መጽሐፍ ቅዱስ እዛ ጋር ቆምኩና አጋሩ ነው ቤተሰቦቼ ያሉት አጎቴ ሄድኩኝ እሱ ጋር በቃ ማወቅ መጠየቅ ጀመርኩኝ። ሁሉንም ነገር ማወቅ ባለብኝ ልክ ስራ 15 ቀን አሰሪ ክርስቲያን ነበር ኦርቶዶክስ ማለት ነውና ይሄንን ጥያቄ ስጠይቀው እሱም ልጁ የቤተክርስቲያን አገልጋይ ነው። ከልጁ ጋር ብዙ አገናኝቶኝ ነበረ። እሱ ቤት ነበር ተቀጥሬ የሚሰራው። ከዛ በኋላ በቃ
እንደዚህ ለጉዳይ ልሄድ ነው አልኩት እኔ እንደዚህ ብዬ አልነገርኩትም ከዛ አጋሩ ሄድኩኝ አጎቴ ጋር አጎቴ አልኩት በቃ በዚህ መንገድ አስረዳኝ እሱም ሰለምቴ ነው ቢያንስ በጣም ረጅም ጊዜ ማለት ነው ባለቤቱም ልጆቹም ሙስሊሞች ናቸው እሱም ሰለምቴ ነው በቃ ማወቅ ያለብኝን ነገር ያስኩና በቃ ሻሃዳ መያዝ ፈልጋለሁ አልኩት ጁማአ ቀን ነበረ እኔ እንደዛ ስል ጓደኛዬም እዚህ እንደዛ ያደረገች ነበር እኔ ያው እሱ ስለነበረ በቃ አጎቴ ሻሃዳ መያዝ ፈልጋለሁ አልኩት በጣም ከባድ እንደሆነ አውቃለሁ ይሄ ውሳኔ ዋጋ እንደሚያስከፍለኝ አውቀው ነበረ ግን ይሄ የሚያስከፍለኝ ዋጋ ከነገ ህይወቴ አይበልጥም ማለት ትክክለኛ መንገድ ላይ መቆሜ ነው እንደውም ፈተና ሲበዛ ትክክለኛ መንገድ ላይ ቆም ያለው በቃ አውቀዋለሁ ይሄ ውሳኔ ትክክል እንደሆነ ውስጤ በጣም እርግጠኛ ነበርኩኝ ከዛ ሻሃዳ ያስኩ ማለት ነው በቃ ያን ቀን የተሰማኝን ስሜት እኔ ምንም አዲስ የሆነ መንፈስ ነው በቃ ውስጤ የተላበሰ ሰላም ሆንኩ ማለት ማቀም ነው ሄድኩኝ እህቶቼ ነበር ያጎቱት ልጅ በቃ አልተደነ ማለት አልደነገጠም ውስጤ ወደ ስት የሆነ ሰው ወደ ስህተት ሲሄድ ውስጤ ይነግረዋል አይደል በቃ ወደ ትክክለኛው እንትን እየገባው እንደሆነ ውስጤ ስላወቀ በቃ ኮንፊደንስ ነበር ያንን ነገር ያደረኩት ሰላም ብዙ ነገር ትንሽ ታፈነ መልሶ እህትየው ትንሽ ታፈነ መልሶ እሺ ተስተካከለ አይ ትንሽ የቁርር የሚል ነገር ተጨመረበት ትንሽ የመጀመሪያ የነበረው ጋስት ኦኬ እስቲ አሪፍ አሁን አሪፍ ወይ የቴክሽ ጭራሽ ነው አራኩሽ እሺ ወርደሽ ግቢ ኔትወርክ ልል ነበረ ለካ ወርደሽ ግቢ ፍለናት በለን ተወርዳድ ግባንዳል ክራስ ዘጭባቸው ታፕታፕ ሼር ኮፒ ሊንክ አድርጎ ተስተምገባ የሰማን ስላልሆነ እንትን እንዳይልብኝ ታሪክ ሚስ እንዳናረግ Thank you bring ስላረክልን ታሪኮችን ወንድማችን አመሰግናለሁ ወአለይኩም ሰላም Thank you አብዲ ቋንቋ ቀላል ይሄን የመሰለ ታሪክ ብቻችሁን የምትሰሩት ነገር ተው ብቻችሁ እንዴ ራሱ ላከገስት ምን ፈልገ ነው አንሽ ወአለይኩም ሰላም ሰሚራ አላመለጣችሁም ታፕታፕ ሼር ኮፒ ሊንክ አድርጉ ኦኬ እስቲ አሁን ድምጼን ቼክ አድርጊልኝ በጣም አሪፍ እስካሁን የት ነበርሽ እና ወደ ያስኩኝ አጋሩ ማለት ነው ከዛ እንዴት ነው የሚሆነው ወደ ጅማ መመለስ አለብኝ ለእናቴ አንድ ልጅ ነኝ ለቤተሰብ አንድ ልጅ ነኝ ብዬሻለሁ ሁሉም ኦርቶዶክሶች ናቸው በጣም ከባድ ነበር ማለት አጎቴ አንድ ነው እሱ ጋር አልኖርም ሻሃዳ ያዝኩ ማስተካከል ያለብኝን ነገር አስተካከልኩ ያቺኛዋን ፍላጎት እዛ ቦታ ላይ ነው ትቻት የመጣሁት በቃ ወስኜ አመኘበት ማለት ነው ከዛ በፊት የነበረኝ ህይወት ሻሃዳ ከመያዜ በፊት
በጣም ማለት ከባድ ነበረ። አንዳንዴ በርግጥ ክርስቲያን ላይም ኦርቶዶክስ ላይም ስትሆኚ አታድርጉ ሊል ይችላል። ልታድርጊ ትችላለሽ፣ ሱሪ መልበስ፣ በቸልተኝነት የተለያዩ ነገሮችን ማድረግ። ግን እስልምና ላይ ስትሆኚ ራሱ ይመራሻል። አታድርጊው ስለተባልሽ ብቻ አይደለም። የሆነ በቃ ራሱን የቻለ ሪስፔክትፉል የሆነ ነገር አለው። በቃ በራስሽ ተነሳሽነት የምታደርጊው ነገር አለና ሂጃብ አድርጌም ከዛ ቦታ ከዛ ህይወት ሙሉ ቀሚስ ለብሼ ሂጃብ አድርጌ ውዱ አድርጌ ስሰግድ የነበረኝን ሰላም የመጀመሪያው ሰላቴን አብሬያቸው ስሰግድ የነበረኝን መቼም አልረሳውም። በቃ የመጀመሪያ ጁማዬን ማለት ነው። በቃ እውነት መኖር እንደጀመርኩ እርግጠኛ የሆንኩበት ቀን ነበረ። ሁሉ ነገርና በቃ ያን ሁሉ ነገር ራሴን በሳይኮሎጂ አሳምኜው መጣው ቤተሰብ ጋር ማለት ነው እዚህ እና ከባድ ነበር። የመጀመሪያ ቀን መጣው ቤት ውስጥ በቃ ማለት ይሄ ማንኛውም ሰለምቴ ልክ የመጀመሪያ ቀን ቤተሰብ ጋር ስትገቢ ከባድ ነው። በጣም ከባድ ከምነግርሽ በላይ ገባው። እንደነገርኩሽ እናቴ ኦርቶዶክስ ናት። ሂጃብ አድርጌያለሁ። የለበስኩት ቀሚስ ነው። ሰላም አልኳቸው ነው ገባሁኝ። ከዛ ምንድነው አለችኝ። አታውልቂውም እንዴ አለችኝ። ከዛ አይ ይቀመጥ በቃ መጀመሪያ ላይ መናገሩ ድፍረቱም አልነበረኝምና አይ ይቀመጥ ችግር የለውም አልኳት። እኛ በነበርንበት አካባቢም ደግሞ ከጓደኞቼ አንፃር ከጎረቤት ከሁሉም ነገር አንፃር አካባቢ ላይ ክርስቲያኖች ናቸው ያሉትና ገና ለገና ውጪ ያለው ሰው ምን ይለኛል በጣም ከባድ ነው። ስራ ቦታ ያለው ማህበረሰብ ይቀበለኛል አይቀበለኝም በጣም ከባድ ነው በቃ። ከዛ ምንድነው አለችኝ። አይ ምንም ከዛሬ ማህተብሽ የታለ አለችኝ። በቃ አስልሜ ነው ማለት በጣም ከበደ አውልቄው ነው። ቆይ አልኳት። አይ አንቺ እንደዚህ አይነት ነገሮችን ከጀመርሽ ቆይተሻል። እኔ ልትደብቂኝ አልፈልግም። የተፈጠረ ነገር አለ አለችኝ። ከዛ አባቴም ነበረ። አይ በቃ እኔ ሻሃዳ ይዣለሁ እና በቃ ይሄንን ህይወቱን ማየት ፈልጋለሁ። እኔ ብዙ ነገሮችን ማስተካከል ፈልጋለሁ። ልብ አድርጌ ጅማ ያሉት እናትና አባቴ ብቻ ናቸውና ብዙ ነገሮችን መቀየር ማስተካከል ፈልጋለሁ። በቃ ሻሃዳ ይዣለሁ ምንም አትበይኝ አልኳትና አልহামዱሊላህ የተቀበሉኝ አቀባበል ማለት ትንሽ ተረብሻለች አውቃለሁኝ። ግን አባቴ በቃ እንደውም እኔ እንጃ የምር ምን ብዬ ልንገርሽ በውሳኔሽ እርግጠኛ ነሽ ነው ያለኝ። አዎ በቃ አልኩት። ከዛ እኔ በጣም ደስተኛ ነኝ እኔ ያለኝ አባቴ ኦርቶዶክስ እምነት ተከታይ ነው እሱ። እናቴም እኔ በውሳኔሽ ብቻ ማትቆጪበት በዚህ መንገድ እድናለሁ በቃ በዚህ ይሄ መንገድ ትክክል ነው ብለሽ አምነሽ ከሆነ ይሁን በቃ አንቺ የፈለግሽው። ምክንያቱም ታውቃለች እኔ ከወራቶች በፊት ከአንድ አመት በፊት ጓደኛዬን ይዤ ሰንበት ትምህርት አቁሜ እዛ ጋር ስጠይቅ የነበረውን ሁሉን ነገር ታውቃለች እና በቃ በትክክል አምነሽበት ይሆነኛል ብለሽ የገባሽበት ነገር ከሆነ ግን ነገ የሚመጣብሽ ነገር ከቤተሰብም ሊሆን ይችላል ከጓደኛ ከየትኛውም ቦታ በቃ ይሄንን አምኛለሁ እኔም ራሴን ዝግጁ አድርጌ ነውና እርግጠኛ ነኝ አልኳት። እኔ በጣም በቃ ማለት ሞር ያለ በውሳኔ እንዳልጸጸት ያደረገኝ እናቴ ስትደግፈኝ ነው። ልክ ነሽ ያለችኝ ማለት እኔ አልহামዱሊላህ ለሷም ሂዳያውን ሰጥቷት ሁሉም ነገር እንደሚስተካከል አምናለሁ። ሁሉ ነገር ማለት ነው። እኔም አላህ በመራኝ መንገድ እንደምትመራ አውቃለሁ አንድ ቀን። ምክንያቱም በቃ ልቦናዋ ጥሩ ነው። በመጥፎ መንፈስ አልተቀበለኝም። ከዛ ጓደኞች ነበሩኝ 2-3 ቀን ጠፋው ቤት በቃ ቤት መዋል ጀመርኩ ምናምን። ከዛ ከባዱ ነገር የሚጀምረው ስትወጪ ነው ከማህበረሰቡ ጋር ስትቀላቀይ ነውና ስራ ለመሄድ ወጣሁኝ። እኔ ቲክቶክ ሌላ ቪዲዮዎች ምናምን ነበሩኝ ሌላ በስሜ ፊዮና ሚል ቲክቶክ ነበረኝ የራሴ በፍላጎት ማለት ነውና ያንን ነገር
ባንድ አድርጌው አጥፍቼው ምናምን ነው ይሄንን እንደ አዲስ የከፈትኩት ሻሃዳ ከያዝኩ በኋላና ፕሮፋይል ምናምን ሳደርግ አይተዋል በቃ ጓደኞቼ ከዛ በኋላ ስራ ቦታ መርካቶ አካባቢ ነበረ ሄድኩኝ የግለሰብ ቤት ነው ተቃጥሬ የምሰራው መሸጥ ነው እቃ መሸጥ ነገር ነው ልክ ሲሄድ በር ላይ 8 ቀን ሰርቼ ነበር የሄድኩትና እንዳደርሽብኝ አለኝ ወላሂ ደነገጥኩኝ ማለት ምንድነው የነካኝ ነገር ወይ የሆነ የመጻየፍ አይነት ነገር ነው ያሳየኝና ግራ ገባኝ ሰለምቴ ጓደኛዬን ይዣት ነበር ሄድኩት ከዛ እሷ ደግሞ ወንድሟ ከቤት አባሯት ሌላ አንድ መርካቶ ሱቅ ያላት ሙስሊም ልጅ ናት ራህማ ትባላለችና እሷ ጋር ነበር አስጠግታት ሻሃዳ የሚያስያዛት የሷ ወንድም ነበርና እሷ ጋር ነበረ ያደረችውና ስንሄድ እንዳትመጡ አለ ማለት በቃ እኔ ሰራተኛ አግኝቻለሁ እናንተ ለምነታችሁ ያልታመናችሁ ለኔ ታምናችሁ መስራት አትችሉም እና ሄዱ ምናምን አለን በጣም ደነገጥኩኝ ከዛ እሺ ችግር የለው በቃ ምናምን ብለን ብር ተቀበልንና የሰራንበትን የ8 ቀኑን ወደ ቤት ገባ ከዛ ጓደኞችሽን ማግኘት ሊናፍቅሽ ይችላል በቃ በአጠቃላይ እውነቱን ስነግርሽ ቤተሰቡሽን ታጪበታለሽ ከፊል እኔ ድሮ የሚደውሉልኝ በጣም የስለት ልጅ ተብሎ እንደ ስስት የሚያዩኝ ወንድሞቼ ጓደኞቼ በጣም ከመቀራረብ አልፎ ከመውደድ አልፎ በቃ በጣም ብዙ ጊዜ ነው የምሰጣቸው ያለነሱ መኖር አልችልም ብለሽ የምታስቢያቸው ጊዜያቶች ይኖራሉና እነሱን ሁላ በጭራሽ እንደውም ከአመታት በፊት እንደ ጊፍት ሲሰጡኝ የነበሩት ልብሶችም ሊሆን ይችላል የሆነ መነዋዋሳቸው ነገሮች ነበሩ በዛን ሰዓት ማለት ነው ከዛ አምጪ ደወልኩኝና አንዷን ሄሎ ሻሃዳ ያስኩኩም ናም ብዬ በጣም ደስ ብሎኝ ጓደኛዬ ናት እኔ ወደ እውነተኛው መንገድ ስገባ ትቀበለኛለች ብዬ ነበር የጠበኩትና ሻሃዳ እኮ ያስኩኝ ምናምን ስላት ኧረ አንቺን አቅሻለሁኝ እኮ በይቃይን አምጪ ምናምን አለች በቃ ሁሉም ሰው ስልክ ዘጋ ጀርባውን ሰጠኝ ማለት ነው በቃ ቢያንስ 5 ጓደኞች ነበሩኝ በቃ ከፊል ቤተሰብ ፊት ነሳኝ አጋሩ የነበሩት ካጎቴ ውጪ በቃ ጭራሽ በጣም ከባድ ጊዜ ነበረ ግራ ቢገባኝ ደውዬ ማወራው ሰው ስላልነበረኝ ማለት ነው አብረን ሻሃዳ ያዝናት ልጅ አለችና ተገናኝተን በቃ እሷም ሰው ጋር መቆየት ስላልቻለች ወደ ሚዛን መስመር ናት ሄደች እሷ ሄዳ በስልክ በቃ ግራ ገብቶን ማለት ነው ምንድነው የሚሻለው ሰው እንደዚህ ፊቱን ጀርባውን ይሰጠናል ብለን አልነበረም እኛ ይሄንን ነገር ስንወስን ከባድ ነው በቃ ብዙ ነገር ነው የምታጭ ስራችንን አጣን ጓደኞቻችንን አጣን ከፊል ቤተሰብ አጣን ከዛ እኔ ምልሽ ፍላጎት እንመለስ እንዳለችኝ ማለት እንመለስ እንዴት ነው ይሄ ነገር ፈራው ኮስት ላይ እንዴት ነው ስላት አይ በቃኛ ኡዱ ያደረገን እየሰገደን ግን ቢያንስ ክር አንገታችን ላይ አድርገን አለች ከነሱ ጋር እንመሳሰል እንዳለችኝ በቃ የሆነ ሰዓት ታይ አልኳት ወላሂ አይ ታይ በቃ የሆነውን ነገር በጸጋ አልፈን ይሄ ጊዜ አልፎ የሆነ ሰዓት እኛ ልክ መሆናችን ገብቷቸው በቃ ወደኛ እንደሚመጡ እርግጠኛ ነኝ አልኳት አላህ እኛን ለምክንያት ነው ከመሃል አውጥቶ ለዚህ ደረጃ ያበቃል ምክንያቱም ትላንት ለመዝናናት ሱሪ እየተቀያየርን መጠጥ ቤት ስናመሽ ከስራው ተን ደሞዛችንን አጋጭተን ጅማ ላይ ወላሂ በቃ እዚህ ቦታ እኮ ስፖንሰር ነው ሲባል ቢራ ፍለጋ ከቢራ ቤት ማንጠፋ ልጆች ብር ከቤተሰብ እየወሰድን እንደ ወንድ አምሽተን በር ስናንኳኳ ደናደሪ ገባሽማ ተባብለን የምንደዋወል ልጆች ዛሬ ከዛ ቦታ ላይ እኛን ሲያጡ ወላሂ ነው የምልሽ ማህተብ ስለፈታን ወይም ወደ ቀጥታ እነሱ ጥላቻ እዛ ቦታ ላይ አለመገናኘታችንም ጭምር ነው ምክንያቱም የመጀመሪያ ሰሞን ላይ ማለት ነው ልክ የመጀመሪያው ሳምንት ጅማ እንደመጣን እኔ ጅማ እንደመጣሁኝ
ደውለውልኝ ዛሬ እኮ እንደዚህ ቦታ እንዲህ አይነት ቤት ስፖንሰር ስሩ ተብለናልና ቢራ አለ ነፃ ነው ስለዚህ ነይና አብረን ሰርተን 700 ብር ነው የሚከፈለን በቃ ያለውን ነገር ምናምን አንቺም ስራ ስላቆምሽ ነው አልሄድም ማለት ከዚህ በኋላ ያንን ነገር እኔ ሻሃዳ ሲዝ ፍላጎቶቼ ሁሉ ከውስጤ ጠፍተዋል ወላሂ በቃ ማለት የዛን ቀን እኔ ሻሃዳ ያስኩበት ቀን እኔ አላህ ነው ጌታዬ አላህ ነው ብዬ ተቀበልኩባት ቀን የመዝናናት ይሄ የመጠጣት የሁሉ ነገር ምንም ነገር የለኝም በቃ ስሜቶቼ በሙሉ ወደ በቃ ገድያቸዋለሁ እና ፍላጎቱ ጉጉቱ እንኳን አልነበረኝም በዛን ሰዓት አይሆንም ስል ታያለሽ አንቺ ያሹ መንገድ የሆነ ጊዜ ብቻሽን መሃል መንገድ ላይ ትተሹ ወደዚህ ተመለሰሽ እዚህ ቤት እኔ ያገኝሻለሁ ምናምን አለች አይ እኔን አምላክ ከናንተ መሃል አላህ መርጦ አውጥቶኝ እንደዚህ አይነት ቦታ ላይ አይመልሰኝም ግን ደግሞ መኝ እናንተ ራሱ ሲገባችሁ አንብባችሁ ታው እስልምናን አትወቁት በቃ ችግር የለውም ግን የራሳችሁን መጽሐፍ አንብቡና የራሳችሁን መጽሐፍ አንብባችሁ ተሳልማላችሁ በቃ እኔ ይሄንን ነው ሁሉም ሰው ሲጠይቀኝ መጽሐፍ ቅዱስን አንብቡ ከዛ በኋላ ተሳልማላችሁ ሁሉም ሰው መጽሐፍ ቅዱስ ቢያነብ ይሳልማል ወላሂ እና እንደዛ አልኳቸው ከዛ በቃ ከነሱ ጋር እንተናልን ተዘጋጋን ጓደኛዬም እዛ ገባች እኔ ጅማን ያለሁትና ከባድ ነው ወዶ አድርገሽ ሶላት መስገድ ቤተሰብ ያለበት ቤት ውስጥ በጣም ከባድ ነው በቃ አሁን ለምሳሌ ማለት ቤተሰብ ያለ እዚህ ጋር የኦርቶዶክስ እምነት ተከታይ ቤተሰብ ያለ እናትና አባቴ ቢደግፉኝም አሉ ተጨማሪ ቤተሰቦች በእነሱ ፊት የለም እኔ እነሱ ቁጭ ብለው ሳሎን ቁጭ ብለው ጓሮ ማለት ነው ሱቅ ያላቸው ሙስሊሞች አሉና እነሱ ልክ ሲሰግዱ እንዲያሰግዱኝ ብቻ ሄዳለሁ የሮጥኩ ሄዳለሁ ማለት ነው ወዶ አድርጌ ምናምን ሄጄ ሰግጄ መለሳለሁ ከየት ነው ከጓሮ ነው ይሄንን ነገር ነው ያለፍኩ ያለሁት አሁን ላይ ግን ያውን ሁላ ነገር ማጣት ከዚህ ሁሉ ነገር በጭራሽ አያስቆምም ማለት ቤተሰቦችሽ ልታጪ ትችያለሽ ጥንካሬ የሚሰጥሽ አላህ ነው ሂዳያውን የሚሰጠው አላህ ነው ለሁሉም ሰው እና በጣም ከባድ ነው ብቻ አልহামዱሊላህ ብቻ ዛሬ ላይ ሆኜ ነገ ደግሞ የተሻለ ሆኖ ሁሉንም ነገር አውቃለሁ አቀኝ ማለት እርግጠኛ ስለሆንኩኝ ነገ የተሻለ እንደሆነ አውቃለሁ ሁሉም ነገር ተስተካክሎ ደግሞ እንትን እርግጠኛ ነኝ ኢንሻአላህ አላሁ አክበር እንኳንስ እንዳንቺ አይነት እህቶቻችን ወደ እስልምና መጣሽ እንኳንም አላህ መራሽ እንኳንም ያን ሰጥሽ ለቤተሰቦችሽ ሚዳይስታቸው በጣም እንደምንወዳቸው ነገር ይለ እንደዚህ አይነት እናትና አባቶች ነው የጠፉትና እንደነሱ አይነት እናትና አባቶችን ያብዛልን የእውነተኛ ልጅን ውዴታ ማለት ይሄ ነውና ለአንደታችን ነግሪያት በጣም ነው ወደደቻችሁ ኦፕን ማይንድድ ማለት እንደዚህ ነው አይምሮ ክፍት የሆነ የራሳቸውን ሃይማኖት ካላመንሽ ብለው ልጆቻቸውን የሚያሰቃዩና የሚያባሩ ወላጅንም ባይስሞች ብዙ ሰምተናል የወለዱትን አንጀት ሜዳ ላይ የሚጥሉ ብዙ ሰምተናልና እንዳንቺ አይነት እናትና አባት በጣም ነው ወደድኳቸው አም ሹር አላህ ለነሱ መንገዱን ይመራቸዋል ባይሆንም እንኳን ልባቸውን አይቀይርብን በጣም ነው ወደድናቸው ሰው ትንሽ ወደ ኋላ ለመልስሽና አሁንም በጣም የሚገርም ነው ጥንካሬሽን ሳላደንቅ አላልፍም ከነገርሽኝ ታሪኮች አመጣትሽን ያለ ውጅንብር ግልጽ አድርገሽ መንገርሽ በጣም ነው ደስ የምትዩ ባይዘዌ ማለት ነው እንደዚህ ራሱ መግለጽ የሚችል ሰው ካስተዳደጉን ያሳያልና ስነ ምግባርሽም ከድምጽሽም ከሁሉ ነገር በጣም ደስ የምትይ ሴት ነሽ አላህ ይጨምርልሽ አላህ ይወደድሽ እንኳንም ወደ እስልምና መጣሽ cuz I think this days የውቀት ዘመን ስለሆነ ማለት ነው ወደ ኋላ መለስ ስላርግሽና ያው በክርስትና የመጣን ብዙ እኔ ከክርስትና አልመጣው ማለት ነው ከክርስትና የሚወጡ ሰዎች መልቀቅ የሚከብዳቸው ነገር ከባዱ ከኦርቶዶክስ ደግሞ ከሆነ ማርያምን ኢየሱስን መልቀቅ በጣም ከባዱ ቦታቸው ነው በጣም ላይክ ለነዛ
አማላጃቸውን እንዲሁም ፈጣሪያቸውን ኢየሱስን ብለው ከሚያስቡበት ቦታ ላይ ነው እሱ ፈጣሪ አይደለም ብለሽ ሌላ አንድ ነው የማይታይ የማይዳሰስ ምድር ላይ የማይመጣ የሁሉ ነገር ባለቤት ሆኖ ስቲ ነው ሁለቱን የምትለቂበት ቦታ አለና እንዴት ቀለለሽ? አው እኔ በነገርሽ ላይ ግልጽ ሳረግልሽ መጀመሪያ ላይ ማለት ነው እንዲሁም ኦርቶዶክስን ትተዋለች ብትተው እንኳን ማርያምን አትተዋትም ነበር እምባለው እኔ ማለት ነው። እና በጣም ከባድ ነበረ። በጣም ስታነቢ ነው ሁሉም ነገር የሚቀልሽ ስታነቢው ነው የሚገባሽና እኔ ለሁሉም ሰው በፊት ማርያም በቃ ሁሉ ነገር ይናት ብዬ ነው ማወራው። በሷ ነው ምድነው በሷም በጣም ብዙ ነገር ነበር ምለውና እንደውም አንድ ነገር ሳልነግርሽ ማላልፈው ቀደም ብዬሻለሁ እስልምና ላይ ስለ ማርያም የለም እስከ ማለት ደረጃ ነበር የሚደርሱትና እኔ አልহামዱሊላህ እስልምና ላይ መጥቼ ማርያምን እንደ ቁርአን የሚያከብር የለም ሱረቱል መርየም እያለ በቃ የሚገልጻት አገላለጹ እኔ ይሄ ነው በቃ የገባኝና በእርግጠኛ ሆኜ ማለት ነው ቱርክ ያለ የኔ ቱርክ ያለ ተቸገረን እኮ ስትጣፍጥ አፋውሉ ሲጣፍጥ ደስ እንደምትል ታፕታፕ ሼር ኮፒ ሊንክ አርጉላለሁ መሃል ላይ ምለው ሲጠፋኝ እንጂ ያረጋችሁ ነው ቴንክ ዩ ፎር ሼር ኮፒ ሊንክ ያረጋችሁ ስለሆነ አሁን አንፌር ነው ያደረጋችሁ አይደለም ብል ኢትስ ሶ አንፌር ያረጋችሁ ያየሁኝ ነውና ሐሰት ውስጥ አንግባ በጣም ነው እናመሰግነው ታፕታፕ ሼር ኮፒ ሊንክ ለምታረጉ ምንም ወጥ ጥያቄ የምትጠይቂኝ እኔ አላስወረድኳት አቤት ዜድ what's your problem guys እንዴ she's so sweet እኔ ድምጻው ደስ የምትለው ቀረ ካላችሁ አንዳንድ ጊዜ አንዳንድ ሰው አብልጭ ወዳለውና በቃ ልቤ ሲቀለኝ እንደዛ ነኝ ምንም ማረግ አይቻልምና ሁላችሁንም ወዳችኋለሁ ላላ ብዬ አትቅኑ ደስ ትላለች እስከምትመጣ እናፍቃታለን really sweet እኔ እንስገብቶኛል በጣም ነው ሞቲ ሴዳንቺ ነው እኔ በጣም ነው ደስ ንግግሯ like የሆነተኛ ሰለምቴ you guys የሆነተኛ ሰለምቴ ጣፋጭ አፋላት ገና ለከኛ አንዳንዶቹ አሉ ድርቅ የሚሉ ቢኘሷ still that sweetness ስላለ በሚል ነው እሺ እንኳን ተመልሽ አንዴ ኔትወርክ አንዴ እየዘጋሽብን እኛ በጉጉት እኛ ወደንሽ ልባችን ተራራገሽ ተገቢ አይደለም አይ እንትን ነው ያለው ቤት ውስጥ ነውና ይከፈታል በሩ ምናምን መጥብኝ ያላጋጣሚ በዛ ነው በጣም ቅርታ it's okay አላህ ያቀልልሽ ነገሮችን ኢንሻአላህ ወደፊት የራሱ መንገድ አለው እና ኢንሻአላህ so እዚህ ጋር ደግሞ ጥያቄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰዎችም የላስ ፕሮፌት የመጨረሻው ፕሮፌት ከመሆናቸው ለቀት ያለበት ለእሳቸው ፊዳይካ እናቴም አባቴም ይሰውሉት የሚባልበት ቦታ ነው እዛ ጋር ማርያምን ሰዎችን ጥለሽ እዚህ ጋር ግን ደሞስ ሃይ የሆኑ ሰው አሉ እዚህ ጋርና እንዴት አንደርስታንድ አደረግሻቸው በምን አረዳድ ተረዳሻቸው ለስልምና ስነጭበት እኔ ምክንያቱም ቀደም እንደነገርኩሽ ማለት ነው እኔ መጀመሪያም ጥያቄ ነበረኝ ለምን ስለሳቸው እኛ ላይ ለምን አልተጻፈም የሚል ነበር በነገርሽ ላይ እውነቱን ስናወራ ገና እኔ ማለት ብዙ ይቀረኛል አውቅ ያለው ብዬ ማወራበት ደረጃ ላይ አይደለሁም ያለሁት ብዙ መማር እንደሚቀረኝ አቃለው ባወቅኩትና በተረዳሁት ልክ ግን እኛ ከኔ በኋላ የሚመጣውን ተከታዩት አለ ከተባለ እኔ ከኢየሱስ ክርስቶስ በኋላ የመጣው በቃ ምንም እንደሌለ ነው ያቃል ላይ ነው ቆምነውና እኔ እንደውም ከዛ ጀምሮ ነበር መጠየቅ የጀመርኩት ማለት ነው ከዛ በኋላ ወደዚህኛው ደግሞ ስንመጣ በጣም ብዙ አይነት መስዋዕትነት የከፈሉ ነብያችን በጣም ስለሳቸው ከበቂ በላይ የተገለጸበት የራሳቸው የሆነ ምዕራፍ እንዳለ ስለሳቸው ብዙ ነገሮችን ብዙ ነገሮችን አውቄያለሁ ተምሬያለሁና እዛ ጋር ማርያም
ኦርቶዶክስ ስትሆኚ ያደግሽበት የኖርሽበት አለ እየተባልሽ ባታቂም ስታድጊበት ስትኖሪበት በቃ እየሰማሽ የምታምኚው ነገር አለ መጠየቅ የማትችያቸው ብዙ ነገሮች አሉ እና ያንን ሁላ ነገር ትተሽ ማንበብ መጠየቅ ስትጀምሪ እኔ ወላሂ እሳቸው ስለከፈሉት ስላሳለፉት በጣም ብዙ ነገሮችን ስሰማ ስለሳቸው የተገለጸው እኔ እንጃ ከራሳችን መጽሐፍ ነው እኔ የመጣሁት ነው ብዬ ነው ማስበው በቃ እና እሳቸው እውነትም ፍቅር ናቸው እኔ በፊት በጣም ነበር የሚገርመኝ ማለት ነው ማለት ምን እኔ ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነኩ እንደዚህ ሆኑ በቃ ሰው ለምን ኢየሱስ የተሰቀለ ያለ ለምንድነው እነሱ እንደዚህ የሚሆኑት እል ነበር ይሄ በዛኛው ህይወቴ ሳላቀው እመላቸው ነገሮች ነበሩ እና እኔ ብቻ በዚህ ሰዓት ማለት የምችል አልহামዱሊላህ ሙስሊም ላደረገኝ አላህ ምስጋና ይገባው ገና ብዙ መናገር የምችላቸው ጊዜያቶች አሉ ብዙ አውቄ ደግሞ በኮንፊደንስ እኔ የምናገርበት ጊዜ ሩቅ አይሆንም ብዙ ነገር ተምሬ ተለውጬ ወላሂ በጣም ብዙ ማድረጋቸው ነገሮች አሉ አምሹር አልጠራጠርም የኔ ውድ እህት ሌላኛው ጥያቄ ለሌላው ሰዎች 200 ሰዎች አሉ ለሙስሊሞች ከሰሙም እንዲገባቸው ላልሰሙም ደግሞ አንቺ ምን አምላክ ልታመልኪ መጣሽ ምንን ተከትለሽስ መጣሽ ምንስ አገኘሽ 2 ደቂቃ ሰምታችኋል ወይ እኛም እናመልከው አምላክ የሚል አለን ከሱ በፊት ግን ማመስገን የምትፈልጊያቸው አካላቶች እዚህ ህይወትሽ ላይ ሮል ተጫወቱ ብለሽ የምታስቢያቸውን ትነግሪንና ጠቅለል አድርገሽ ከዛ ደግሞ እቺኛን ሁለተኛውን ትነግሪንና ከዛ አንድ ጥያቄ ቀረኛል አፍኝሽ እንዳልቆን ለነሱም ለአንድ 5 ሰው ደግሞ እድል እንሰጣለን ማመስገን የምፈልገው በመጀመሪያ በዚህ መንገድ የመራኝን አላህ ነው አላህ ምስጋና ይገባዋል ከማንም በላይ የመጀመሪያውና በዚህ ሁሉ ነገር አይዞሽ በርጂ ነገ ሌላ ቀን ነው የተሻለ ነው መጀመሪያ አንቺ መዳን አንቺ ማወቅ ይቀድማል ይያለ ሁሌም ከጎኔ ያለ ሰው አጎቴና ባለቤቱ ወላሂ በቃ ማለት ሻሃዳ እንኳን ያዝኩ ጊዜ አይዞሽ በቃ ይሄ በቃ ሁሉ እኔ በሱሪ ነው የሄድኩት ሱሪ ለብሼ ምንም ራሴን ያዘጋጀሁት ነገር የለም በቃ ምክንያቱም የነበረኝ ህይወት ነው የሄድኩት ያንን ህይወት እዛ ጋር ትቼው ልብስ አስቀይረው ሻሃዳ ሲዘው ብዙ ምክር መክረው ለዚያ በቁኝ አጎቴና ባለቤቱን በጣም ነው ማመሰግነው አኑሻ እንደ ወንድም እኔ በጣም ነው ማመሰግነው ወላሂ ማለት በቃ በጣም ነበር ሲያወራኝ እኔ በቃ በጣም ነበር ነፃነት የተሰማኝ እንደ ወንድም ወላሂ እሱን ማመስገን ፈልጋለሁ አንቺንም ሁላችሁንም በጣም አመሰግናለሁ በጣም ሁሉ ነገር ይገባቸዋል ፊት ያልነሱኝ ያልዞሩብኝ እነሱም አሉ እናመሰግናለን ላንቺም ለቤተሰቦችሽም ሂዳያ ይስጥልሽ ላጎትሽም ደግሞ ሁሌ በሰላትሽ አስቢው ለአኑሻም ለኔ እንደው በሰላቲ ስታስቢ ለኔም ለቤተሰቦቼ ሂዳያ ይሰጥልኝ ለአኑሽም ደግሞ ህይወት ውስጥ አለ የሚለውን ነገር እንዲያሳካለት ዱአ አርጊልን አትርሽን ለማለት ነው ከዚህ አንቺ አሁን እንደ ጻል ልጅ ነሽ ይባላል እውነትም አንቺ ዱአ ተቀባይነት አለው ሶ whatever የምታረጋቸው ዱአዎች በፈጣሪ ፊት እንደ ጻል ልጅ ምንም ከዚህ በፊት አንቺ አለ ሰው ይቆጥርብኛል የምትዩ ዓለም ላይ ይቆጠራል የምትዩ ወንጀል ቢኖር ፈጣሪ ሳይቆጥርብሽ አዲስ ልጅ አድርጎ እድልን ሰጥቶሻልና ፈጣሪን እናመሰግናለን አላሁ አክበር ደግሞ አልহামዱሊላህ ያንቺ እናትና አባትም እንዲሁ ማጎትሽም ቤተሰቦችም መልካም ናቸው ኢንሻአላህ ወደፊት ደግሞ እንዳልሽውም ገና ልጅ ነሽ የምትማሪበትን የምትሰሪበትን ሁኔታዎች ፈጣሪ እንደሚያመቻች አልጠራጠርም አካባቢ ላይ ያላችሁ ደግሞ በጅማ አይደለ አሁን ምስትል ያለሽው ሂኩቲ ያላችሁ ሰዎች ጓደኛ አድርጓት ሙስሊም ጓደኞች ቤተሰብ አድርጓት እንዴት ነሽ ጠይቋት ኦኬ
እኛ ሩቅም ያላችሁትን ቢሆን እንኳን ወደ እስልምና መጣሽ በሏት እንኳን ወደ እስልምና መጣሽ በሏት እህት አድርጓት ፎሎ አድርጓት ምናልባት ወደፊት በራሱ አካውንት ወጣ የምትተምርበት የምትማርበት ብዙ ነገሮችን እድል የምትፈጥርበት ለራሷ ሊሆን ስለሚችል ፎሎ አድርጓት ነው እቅፍ ድግፍ አድርጓት እንደ ቤተሰብ ስለተዋወቅሽ እኔ በጣም ደስ ብሎኛል ፈጣሪን አመሰግናለሁ መቼ እኔ ሰለምሽው የሚል ጥያቄ በተደጋጋሚ የመጣ ነውና ስንት ጊዜ ሆነሽ ወደ እስልምና ከመጣሽ ከዛ ያልኩሽን የረሳሽብኝ መልክቷን ምን ልታመልኪስ መጣሽ ሁለቱን አያይዘሽ ንገሪ ወደ እስልምና ስድስተኛ ጁማአዬ ነው ይሄ አንድ ወር ከ15 ቀን ነው ወደ ኦልሞስት ወደ 2 ወር እየተጠጋሁኝ ነው ምን ልታመልኪ መጣሽ እኔ የዓለም ሁሉ no comment እና ምን ይፈታል እኔ ማንስ ብትሆን ይሄ ደግሞ አንተ ትለያለህ እኔ ማንስ ብትሆን ታዲያ ምን አገባኝ ሶ ኦኬ ግፍ እና ፎሎ አድርጓቸው እኔ የማይመለከተኝ ነገር አንዳንዴ ሶ it's network እንዴት አሁን አድሚኖቼን ዝም ብለህ ሰበብ ፈልገ መናገር ካልፈለግ እኛ ቤት አራታው ብሎክ እንዳትደረግ ኤኒዌይስ ትመጣለች ታችን የመጨረሻ መልክቷን ታስተላልፍልንና አንድ ሌላ ሰለምቴ ታሪክ ጨምርላችኋለሁ ዛሬ ሰዓት ካለን ስንት ሰዓት ነው ኦርደር አድርጉ ኦርደር ያረጋችሁ ከዛ እቺ ጉዞ ወደ እስልምና ብዙ ሰው ሄዴክ ሆናለችና ደጋግመን ነው የምንሰማው ኦርደር ማታረጉት ቡና ቴንክ ዩ ቁም ነገር ቴክ ኢት ኢዚ ቡና ጠጡ ሻይ ምናምን ኢንጆይ ጠጡ ተጫወቱ እስከዛ ቀረበላችሁንም ብልት አርጎ ደግሞ ሱና ነው ጥርግ አርጎ መብላት እስልምና መባከን የለም ደስ የሚለው የመጀመሪያ ጊዜ ልንገራችሁና የምግብ ተሞክሮይ ድሮ ያለው ጎረቤቶቼ ምናምን ያለው ሲበሉ በእጅ ምናምን ስለሚበላ ነው እኔ በእጅ ሆኖ ከሰው ጋር በጣም ሬር ነው ስበላ እንዳልኳችሁ አንድ ልጅ ከመሆኔ ቅብጣት ምናምን ሳይሆን እጅስት ይሄ ከሰው ጋር መነካካትም እንደዚህ እንትን ማለትም ብዙም ፍላጎት ያለኝ ሰው አይደለሁኝምና ሰው እዚህ ሙስሊም ኮንኩ በኋላ ሶማሌ ወንድምናቶቼ አሉ እህቶች አሉ የምን ወንድም ሁለት እዚህ እህቶች እናታችን ደግሞ አሉ ከዛ ምን ተደረገ በሩዝ ምናምን ነፍ ነገር ተደርጎ ዳይቪንግ ሁሉም በእጃቸው ማለት ነው ሲዘጋጁ ቁልጭ ምንድነው ማንካስ እንጂ like I can't እንዴት በላለው ነው ሱና ነው በእጅ መብላት የተባለይኩም ሰላም የተወደደ ነው ጊቢ እኔ ሩዝ አልችልም ሌላ ነገሮችን እንጀራ ነው በእጃችን መጠቅለል አልብሰን ምናምን ይለመድ ነው እንጂ ሩዝ በእጅ በጣም ከባድ ነውና ላይክ ሲበሉ እኔ ከዛ እኔ ማብሬ ምናምን ነገር ከዛ ጥርግ ተደርጎ ብልት ላይክ ለዋይ ምናምን ስላቸው ላይክ ይሄኮ ላይክ ሱናን ሁለተኛ መጨረሻ ላይ የሚባለው ነገር ጠርጎ መብላት ነው ጥርግ አርጎ ምግብ ራሱ አይባክንምና ለምትደፉ ሰዎች حرام ነው እንዳትደፉ ከዛ በእጄ እንደዚህ እንትኑ ሩዙ በዚህ ጋር ልብሴ ላይ it's all over አሁንም አንዳንዴ እንደዛ ሁሉም ቦታ እሷን እንደምታዩ ገና ሳንተባ እውላ ነው የምታየኝ
ግን ስትል ይለመዳል የማይለመድ የለምና ተካፍለን ከነሱ ጋር የተማርኩትና አንድ ውሃ ደግሞ ዝም ብዬ የበላው የመጠጣት አመል ነበርኝና ለውሃም ጊዜ ያስፈልገዋልና ስፔስ ቦታ ያስፈልገዋል ብላ አንድ ሶማሌ ጎረቤታችን የሚሸጠው ነገረች it makes sense ካሰባችሁት after 30 minutes ከበላችሁ በኋላ ብትጠጡ ወይንም ቀድማችሁ የተመከረ ነው ከምግብ ጋር ከመጠጣት በዛ ላይ አንድ ሶስተኛውን ቦታ መተው ጥጋባናታችሁ ትንሽ ከሚል አትብሉ የእስልምና way of life ደስ ይላል for your body for your spirit for your social structure እንዲሁም ምግቡ አይባክንም በቃ በልካችሁ ሳናችሁን ጠርጋችሁ ትበላላችሁ حرام ነው ለበዛ ብዙ ስንት የሚረበው ያለ ምግብን ያላግባባል ተገቢ ስላልሆነ በአመጋገብም ላይ ጥሩ ስነ ምግባርን ተምረናል when this is how Islam works አዲስ 17 አመት ተሞክሮ ሰለምቴ ማሻአላ ሆ የታለ ዛሬ በሰላም ነው ምንውን ካኗርዬ አዩግት አንተ ደህና ነህ በሰላም ነው እንድማችን ጠፍተብናል ትናንትና ማን ነበር እየጠየቀ ነበር it's okay na Habib bye Habib oui bas Habib ka muslimona ታዲያ የሚወድ በጣም ነው ምን ነገር ኔትወርክ ያ ኔትወርክ ኔትወርኩ ይቆራረጣል አሁንም ስትል አሁንም ይቆራረጣል ወይስ ገና ነው ኔትወርክ የኔ ነው የናንተ አይደለም ታፕ ሼር ኮፒንግ አድርጉ ከኔ ነው ኔትወርክ የነበረው አሁን ተስተካክሏል አያስ ተስተካክሏል ፐርፌክት አሪፍ እና እንዴት ናችሁ በተረፈ ያጀማ ሲባል ንሳይ ልዘረግፊ ነው አራላችሁ የትም ትዘረገፉ በጊዜ እንዘረጋጋፍ ያው ይሻላል ብላችሁ ዛሬ እኔ አም ግድ እኔ አንድ ሰዓት ተኩል ቢያንስ አለኝ አንድ ሰዓት ተኩል አለ ያ ልጅቷ ከመጣች ታሪኳን እንሰማና ኦርደር አድርጉ ዋትስአፕ ላይ አበያ ሞልነን ያለነው አበያ የምትፈልጉ ሰዎች አበያ እንደደበስኩት አይነት ሂጃቦች የተለያየ ሂጃብ የምትፈልጉ ሽቲ ድሪያ የወንዶች ጀለቢያ የምትፈልጉ ሰዎች ኦርደር አድርጉ ያለውት ኤሚሬትስ ነው ማለት ዱባይ አጅማን አላይን ምናምን በአንድ ቀን ይደርሳል ኢትዮጵያ ከ4 ቀን አንድ ሳምንት ዩሮፕ ከ2 ቀን እስከ 3 ሳምንት ባለው ሁኔታ አሜሪካ ካናዳ በፖስታ ቤት እንልካለን ወዛዙን እንታዘዛለን ማለት ነው ኢድ እየመጣ ነው ኢድ አረፋ ደግሞ እናከብራለን ያስቀን ጾሙንም ዛሬና ሰሞኑን እንማማራለን በዚህ መልኩ እናሳልፋለን ኦኬ ሐሳብ ካላችሁ ጥያቄ ካላችሁ you guys are welcome ተረፈ ኢስታንቡል ቱርክ ከዚህ ወደ ቱርክ በካርጎ ቢሆን ወደ ይደርሳል ግን እንደ ኢሮፕ ነው ዞሮ ላይክ እንዲዞሮ በፖስታ ቤት በፒስ ሲሆን የሚደርሰው ያው ከ2 ቀን እስከ 3 ሳምንት ማለት ነው ካርጎ ካልሆነ ልትልኩልን actually ከቱርክም እቃ ይመጣል እዚህ
እስከዛ አንዳንድ ሰው እናስገባ እስከምትመጣ ድሪያ ፈልጌ ነበር ኢንቦክስ ሚ ምርጣ ያላህ ባሪያ ኢንቦክስ አድርጊልኝ ዋትስአፕ ከታች ቁጥር አለ ዛሬ አንሽ የለም ከታች ፖስት አድርጉላቸው በዛ በ95 መጨረሻ ቁጥር እንትን ያስ ላኩልን አህመድ አብድላ ወአለይኩም ሰላም ጃና ድምጽ ሩቅ ነው ምን እንታዘዝ አንዴ የኔ ቁጥር ነው እንደዚህ ባንዴ የታላችሁ ስል ባንዴ thank you ሲቲ ድሪያ አዋያ በኦሮምኛ ነው ጅልባ ምን ስፖቲ አና ካሲ you guys are so cool ለስትሉ አራት መቻላችሁ የላይ ዞር ስል ቁጥር ያልነበረም አንሽም የለም already my number ከታች thank you እኔ እንድሰራ ያላችሁ ሙስሊሞች ማበረታታት በቃ ላይ በጣም ስራ የሚወደድበት ሃይማኖት እንደሆነ ነው የገባኝ ስራ የሚበረታታበት ስንፍና የማይወደድበት እኔ ለማበረታታት ራሳችሁ ባገዙላ የሆነ ሰው ሁሉ ዩቲዩብ ላይ ወስዶ ሁሉ ቁጥር ይለጥፋል እኮ እንዴት ደስ እንደምትሉ ወላይ በዚህ በሰነፍና መስራት የማይፈልግ በደነዘ ዘመን ላይ ሰው እንዲሰራ የምታበረታቱት ነገር እኔ ያለው ነው ነገ ሰነፍ ቦር እንኳን ነገ እንትንም ብል እንኳን የእናንተ ያሰጣችሁት ላይክ ሞቲቬሽን ወላይ ደስ ትላላችሁ ቃላት የለኝም የአስር ሰላት ሰግደሻል አዎ እኛ ጋር ኦሬዲ ተሰግዷል መስገጃ አለሽ የሚሸጥ ምንጣፉ የለኝም መስገጃ ሰላት ቀሚስ ግን አለኝ ምለብሰው ማለት ነው የራሳችንም የሰላት ቀሚስ በእኛው የማይሸመቀቀው ባልሽቲው እንደዚህ አለ ፋሽን የመጡትን የሰላት ቀሚስ 200 ድርሃም አለ thank you for asking ና እንደዛ ነው ላችኋለሁ ሶ ደስ ነው የሚለው የሰው ልጅ ሞራል እንጠይቃለን ትናንት ወዲያ ባይዞይ ሴት ልጅና እስልምናን ድጋሚ የተማርን ነበረ ዛሬ ደግሞ ወንዶችን ተማራታላችሁ ሴት ልጅ ስታገባ ሚስት ስትሆን ምናምን ሁሉ እያለን እያወራን ነበረ ወአለይኩም ሰላም ብራውን ሹገር ስራ ባዳነ ግማሽ ነው ኢማጂን ስራ ፈገግታ ሁሉ ነገር በቃ በንግግር በመከከር ማለት ሶ ሞደርን በቃ ሞደርን ማለት እኮ እንደዚህ ሰው በመመካከር ነገሮች በመከከር የደስታ ቦታ you know could you show me how it looks like I cannot wear it I already wear the clothes ግን it's so cool እጅም ሽፍን ያረጋል እንደዚህ ሲጣመጣም እንደዚህ ድረስ ይመጣል ሰፊ ነው እና ሁሉ ነገር በመከከር መሆኑ ሞደርን ያረጋል she just went out so ሞደርን ማለት አይደል አሁን በጠረጴዛ ዙሪያ ምናምን የሚባለው ነገር የመጣው አሁን ነው ሰው ልጅ ተመካክሮ በጠረጴዛ ዙሪያ አሁን እስልምናውስ መመካከር ነው በውይይት የሚታመንበት አንድ ነገር በመወያየት ሰው ሞደርን ማለት አይደል ዝም ብሎ ብሎ ሳይሆን በስሜት ሳይሆን አንድ ነገር ከሰማችሁ እንኳን አጣርታችሁ መጀመሪያ ዝም ብሎ አይወራም በእስልምና packed one you want to see the packed one okay አንድ ልፍታላችሁ እሺ ሁቢ ቁጥር አለላችሁ 95 መጨረሻ እንደዚህ ነው ባለ ኮፍያ ነው ሁለት መደረቢያ ነው ያለው አንድ ከዛ ሁለት ከዛ መቋጣሪያ ከዛ ደግሞ እጁ ጋር እንደዚህ ነው ስብስብ ያደረገ ነው
እዚህ ድረስ ነው ከደንብ ማለት ነው ከታች ረጅም ነው ሁለቱ በ100 ድርሃም አለ ማለት ነው ያኛውም እንደዛ ነው ያ በጣም ነው የሚያማምሩት በጣም የሚያማምሩ ቆንጆ ከለሮች አሏቸው ባይዘወይ ላሳይሽ በጥቁር በብራውን በነጭ በብሉ even this one pink different እንዲሁም ቤት ኖርማሊ አድርጋችሁ ብትቀመጡትም ደስ ይላል ጸጉራችሁም ተሸፍኗል ሰውነታችሁም ተሰትሮ ልብስም ሳደራርቡ መልበስ ይቻላል አንዳንዴ አሁን የሰላት እንትኖችን ቤት ለብሳችኋለሁ so comfortable ስለሆነ ማለት ነው እዛዙ እንታዘዛለን ለማንኛውም በምክክር የሆነበት ሃይማኖት ስለሆነ እንመካከራለን ሁለተኛ ሀሜት አይፈቀድም በእስልምና ሀሜት አይፈቀድም ምድር ሀሜተኛ ለምናን ተሳነሱ ተስልምና ጋር አያያዝም ሀሜት ወንድማችሁንም ሆነ ምናምን ማማት አይቻል ሀሜት አይቻል ባለፈው እየተማርን ነበርና ቡሊ ማድረግ አይቻልም ሰውን በመልኩ በቁመቱ በማጠሩ በመወፈሩ በፍጥረቱ በአጠቃላይ ቡሊ ማድረግ አይቻልም ቡሊ ነሰንስ ምንድነው በአማርኛ አላቅ ማሸማቀቅ አይቻልም በተፈጠረበት ፍጥረት በአጠቃላይ ማለት ነው ጀለቢያ خلاص በስምም እየቀለዱ አይቻልም ማጀለቢያ አይደል ነው ask upstairs wait she's coming back I don't know so ቡሊ ማድረግም አይቻልም ያሁን የሞደርን ዘመናዊነት ያመጣው አንደኛ ቡሊ ማድረግ ነው በጣም ትልቁ በሽታ በሴትነት ያሸማቅቃሉ በወንድምነት ያሸማቅቃሉ በስም ያሸማቅቃሉ በጥቁረት ጥቁር ብለው ያሸማቅቃሉ ቀይ በቀላት ቢጫ በመሆን something ብቻ በፍጥረታቸው ማሸማቀቅ ኖርማል ሆኗል ብዙ ሰዎች በዚህ በትምህርት ቤት በሃይ ስኩል it's so በየቦታው ያለ በሽታ አሁን ዓለም ላይ እንደ ችግር ሰዎችን ማሸማቀቅ እስልምና ይሄንን አይፈቅድም ባይዘው አስተምሮቱ ፈጣሪ በሰራው ፍጥረት ላይ ማንኛውንም ኮምፕሌን አድርጎ ማሸማቀቅ አይፈቀድም የቀልድም ቢሆን ያሳሳቁ ማለት አይቻልም አንቺ ባርቸው ምናም እየተባለ አንቺ ሳምቲንግ እቾ እየተባለ የሚቀለደው ቀልድ በእስልምና ይስናላላው ለእናንተ ቀልድ ቢመስላችሁ ለዛ ሰው ስሜቱ ሊጎዳውም ሆነ ሊሰማው ስለሚችል አይቻልም ቡሊንግ is like no ቁርአን ነው ትምርቱ ነው የሚለው እኔ አይደለም ቨርስ ባይ ቨርስ አላስቀምጠው እንጂ አስተምሮቱ እንደዛ ነው ቡሊ ማድረግ አይቻልም የቀልድም ቢሆን ማለት ነው ስሜትን ለሚጎዳ ስለሆነ በአጠቃላይ ከጀርባ ሀሜት ሰውየውን ደግሞ ሰዎችን ስታስታርቁ እንኳን አንድ ሳይድ መያዝ አይቻልም በእስልምና አይቻልም ሰዎች ሁለት ሰዎች ቢጣሉ መሃል ላይ መግባትና አንተ ማለት ማስታረቅ እስከ መጨረሻው ድረስ መታተር ነው እንጂ መሃል ላይ ገብቶ አንዱን ሳይድ ይዞ ወንድምና ወንድማል ይዞ ለአንደኛው ወግኖ የሆነ ነገር እንደዚህ ማድረግ አይቻልም ያ ራሱ ቡሊንግ አይቻልም ስታስታርቁ ራሱ እንደዛ ቅድሚያ ከፈጣሪያችን አላህና ከነብያችን እንትን ነው የምታመሳክሩት እንጂ ከራሳችሁ የሚባል ነገር ደግሞ ትቢኢትን ስለሚያመጣ አይቻልም እሱ አይቻልም የማይቻለው ብዙ ነገር አለ በዛው ውስጥ ህግጋቶችና ስርዓት ስላሉ ማለት ነውና ስለዚህ በተቻላችሁ አቅም እኔ እቺን ተምሬያለሁ በዚህ 5 ወር ውስጥ if you want to bully me it's on you ከፈጣሪያችሁ ጋር ነው የምታወራሩት ከኔ ጋር አይደለም የአዲስ አፍንጫል ተመቻችሁም ከንፈራ አይን ቁመት መልክ ምናም የከለ ያልተመቻችሁማ ከፈጣሪ ጋር ወራሩትና ለምን ፈጠርክ በእንደዚህ አይነት ፍጥረት ብላችሁ ምናልባት የገዛውት ኩል አልተመቻችሁ የኔ ችግር ነው በፍጥረቴ ግን ማላገጥም ሆነ መሳለቅ አይቻልም because ፈጣሪ በሰራው ነገር ማለት ነውና እኔን ተምረናል በዚህ ሰሞን ሁለተኛ ያው ሀሜት በጣም ብዙ ሰው የተጠቃበት ነገር ሀሜት ነውና ሀሜት አይቻልም ሁለት ነገር የሰማችሁት ነገር ካለ እንኳን ሄዳችሁ አጣሩ ዝም ብላችሁ አገኘም ብላችሁ ብር ማለት አይቻልም አጣሩ ከሌ እንደዚህ ያለ ከራሱ ሄዳችሁ አጣሩ ጠይቁ ከሌ ሳምቲንግ አለ ሄዱና ጠይቁ ምንድን ነበር አንሻ ባለፈው አሲያ ያስተማረች ሱራውን ጣፋብኝ ሲያስጠነቅቅ ፈራራችን አለና በጣም እሱ ዛሬ መጨረስ አለብን እሷ ትምርቱን ጀምራለን እንዳጋጣሚ ሆኖ አሁን ብጠራትና እሱን 5 የተወሰነ ቨርስን ይቀሩትና ብንማረውና ቢያልቅ ደስ ይለኛል እሱ ከተጀመረ ጀምሮ ቲክቶክ ላይ ረብሻው በዛና እሱን ትምርታል ደረስ ነው ከሁለት አንዱ አካውንታ እንጥራትና ትምርቱ ይላቀልን እንደውም በተቀረችን ሰዓት ላይ እና ፈጣሪ ያስጠነቀቀበት ሱረቱል ሁጁራት ካስታወስኩ ልክ ነኝ ሁጁራት
ልክ ነኝ? ከተሳሳትኩኝ አርም ያስጠነቀቀበት ፈጣሪያችን ሂጁራት ወይ ሁጁራት እስቲ አርሙኝ ከተሳሳትኩኝ ስንማር የነበረው ወይ ሂ ነው ወይ ሁጁራት ሂጅራት ኦኬ ምንም አይደለም ጥሩ ካስተማራችሁኝ ያያችሁ ጥሩ ይዛለሁኝ ጥሩ ከተማርን ጥሩ ሜሞራይዝ እናደርጋለን ትክክል ጥሩ ይዘናል ላይ ጥሩ ይዘናል ስለ ፖይንቱንም ስለያዝ ነው አትሊስት የቀረውን ቨርስ እኔ አልሰማውም ወይ አረ ለዛውም ጭንቅላቴ ትንሽ ናት ጥሩ ስረዳ ይቀመጣል እንደዚህ ስቶሪ ያረጋል ጥሩ ሲያስተምሩ እና ሐሜት ምናምን አይቻልም እና ቁርአን እንደዚህ ፍትት አድርጎ ነው የሚያስተምረው ባይዘው ይላችሁ ማለት ነው ያለፈውንም የወደፊቱንም የኑሮ አኗኗርንም በደንብ አድርጋችሁ አቴንቲቭሊ ከሰማችሁት ስብዕናችሁን ነው የሚቀይረው አስጠንቃቂ ሲጀመር እና ለሚያስጠነቅቀን ነገር ከተጠነቀቅን we just gonna do great በጣም አሪፍ እንሆናለን